ይስሐቅ ርብቃን ይዞ ወደ ቤት ገባ ከዛ ምን ይላል የእናቱን ሞት ረሳ ይላል እናቱ በጣም ክሎዝ ነበረች ለሱ እና የእናቱ ሞት አስረሳችው ረጅም ዘመን ያዘነበትን የእናቱን ሞት ረሳ ምን ብታረገው ነው እንዴት ምን አይነት ሴት ብትሆን ነው ሌዲ ተፈልጋ ብትገኝ ጥሩ ነው ዝም ብላ ራሷን አቬለብል አታድርግ ዝም ብላ በየካፌው በየሬስቶራንቱ በየናይት ክለብ በቃ አለች እሷ ካፌ ናይት ክለብ ሁሉም ጋር አለች የተሸፈነች ናት ዲስከቨር የምትደረግ ናት በአንድ ቀን ተገናኝታ እንድድብላም ብላ መኝታ ቤት የምትገባ አይደለችም ሆቴል የምትገባ አይደለችም አሁን ፎከስ የምናደርገው ምን ላይ መሰለሽ ፍቅር ካራክተር ላይ ነው ስብዕናው አንድ ወንድን ኦነረብል ነው ክቡር ነው ጀንትልማን ነው የሚያስብሉት ካራክተሩ ናቸው ባህሪዎቹ ናቸው አንዲት ሴትንም ሌዲ ናት የተሞገሰች ሴት ናት የምንለው በባህሪዋ ነው ካራክተር ኢዝ ኤቭሪቲንግ ይባላል ችሎታ ከፍታ ላይ ሊያወጣህ ይችላል ከፍታ ላይ የሚያቆይህ ግን ካራክተር ነው ስለዚህ ኢንትረስቲንግ እንዲሆን ለተመልካቾቻችን በደንብ እንተረድተውት እንዲከተሉ ሞዴሊንግ የሚባል ነገር አለ በሳይኮሎጂ ሞዴሊንግ ይሄ ልብስ ለብሰው የሚያሳዩት ሳይሆን አንድ ሰውን ተወስጂና የዛን ሰው ህይወት ያያየሽ ከዛ የምትማሪው ነገር ሞዴሊንግ ይባላል ያንን ሰው ሮል ሞዴል ይሆናል ማለት ነው ስለዚህ ሁለት ሰዎችን መርጣለን ከሴቶች አንድ ከወንዶች አንድ እናነሳና እነሱን እያየን ሌዲ ምን አይነት ሴት እንደሆነች ጀንትልመን ደግሞ ምን አይነት ወንድ እንደሆነ እናያለን ከሴቶች እኔ መረጥኩት ርብቃን ሬቤካ የምትባለዋ ርብቃን ታውቂያታለሽ ሬቤካ ነች የስሟ ትርጉም ካፕቲቬቲንግ ማለት ነው ካፕቲቬቲንግ ማለት ርብቃን አይተሻት ታስደነግጥሻለች ይሄ ሰዎችን አቴንሽን በሙሉ ትይዛለች አንድ ቦታ ከገባች ርብቃ ሰው ሁሉ ወሬውን አቆሞ ሊያያት ይችላል አጭር ቀሚስ ስለለበሰች ምናምን አይደለም ግን ሚስብ ካፕቲቬት የሚያደርግ ነገር አላት በጣም ውብ ነች አንድ ቃል አለ በጣም ወደ ቆነጃጅት አይተው አሞገሷት የሚል ቃል አለ ቆነጃጅት አይተው አሞገሷት ንግስታቶችና ቆባቶች አመሰገኗት የሚል ቃል አለ ለምሳሌሽ ለወንዶች ሴትን ማድነቅ ከባድ አይደለም ሴቶች አንዲት ሴትን ካደነቋት ግን it's something በጣም እና እንደዛ የተደነቀች ሴት ነች ርብቃ ታሪኩ ግን ምንድነው አብርሃም አለ አባት የአብርሃም ልጅ ይስሐቅ አለ ይስሐቅ ሚስት እንዲያገባ ፈልጓል አብርሃም አባቱ ከዛ ሎሌውን ይጠራውና እዛ ዘመዶች ያሉበት ሀገር ትሄድና ለልጄ ሚስት ፈልግ ይለዋል ከዛ ያስምለዋል ከሀገሬ ካልሆነ እንዳታመጣ ብሎ ያስምለዋል ከዛ እኔ ባገኛትና እንቢ ብትልስ ለልጅ ለይስሐቅ የምትመጣዋ ሴት እንቢ ብትልስ ይለዋል አይ በዘመን ያገለገልኩት እግዚአብሔር መልአኩን ከፊት ይልካል ስለዚህ እንቢ አትልም እና ሄደ አምጣ ይባላል ስለዚህ አሁን የአብርሃም ሎሌ መንገድ ጀመረ ከመጀመሩ በፊት ጸለየ በቃ ለጌታዬ ልጅ የምትሆነዋን ሚስት እንዳገኝ እርዳኝ ብሏል ከዛ ደግሞ ውሃ አጠጭኝ የምላት አንተም ጠጣ ግመሎችህንም አጠጣለሁ የምትለኝ እሷ ትሁን አለ አሁን ግመሎች ይዞ ነው የሚሄደው ስጦታዎች ይዟል ጉዞ ጀምሯል እሺ አሁን የአብርሃም ሎሌ ሄደ ወሴቶች ውሃ ሊቀዱ መጡ ከዛ አንድ በጣም የምታምር ሴት አየና እቺ ልትሆን ትችላለች ብሎ ውሃ አስተያጠጭኝ አላት ከዛ አሁን እሷ ውሃ ልትቀዳ ነው የመጣችው ለምን ብላ ነው የማታውቀውን ሰው ውሃ የምታጠጣው ስለዚህ ሌሎቹ ሴቶች ቢሆኑ አረ እኔ ለራሴ አንበንሰራ ለራሴ ለቤተሰቤ ውሃ ልቀዳ ነው የመጣው ደሞ ማለት ነው ያለባት ግን ምልክት ጠይቆ ስለነበረ ውሃ ጠጭኝ ሲላት ርብቃ ምን አለችው ውሃ ቀዳለሁ አንተም ጠጣ ለግመሎችህም ውሃ ቀዳለሁ አለችው እሷ ነች አለ ምልክት ጠይቆ ስለነበር እሷ ነች አለ አሁን ልክ እዚህ ጋር እናቆምና አንድ የሌዲ የተሞገሰች ሴት ባህሪ እናገኛለን ምን ሰው አክባሪ ናት
ሰው ሌዲ የምትባለው ሴት ሰው የምታከብር ነች። አንዳንድ ጊዜ የሚያስደነግጡ ነገሮች አሉ ሴቶች አካባቢ። ለምሳሌ በኑሮ ያነሰ ሰው ሲመስላቸው ንቀት፣ ሰራተኛ ላይ በጣም ንቀት፣ ዘበኛ ካለ ዘበኛው ላይ ንቀት። ማለት የሥራውን እየሰራ ነው እንትን አድርገው ይሉታል። እንደ ሰው ያናግሩትም። ምን አለበት በሰላም ብታናግረው? ሰራተኛዋንም ቤት እየሰራች ነው አክብራ ልታናግራት በሚገባት በፍቅር ልታናግራት ትችላለች። ውጪ እንዲያድርጊ ምናምን አድርጊ። ከዛ ገንዘብ ያለው ሰው ደግሞ ሲሆን፣ ስልጣን ያለው ሰው ደግሞ ሲሆን፣ ታዋቂ ደግሞ ሰው ሲሆን፣ እዛ ጋር ደግሞ ሌላ ሰው ይሆናል። የተከበረች ሴት ሌዲ፣ የተደነቀች ሴት፣ አድሚረብል ሴት ድሃ አትንቅ። በኑሮ ያነሰ የመሰላትን ሰው አትንቅ። ዘበኛዋን አትንቅ። ቆሞ የሚያስተናግዳትን ዌይተር አትንቅ። ስለዚህ ሰው አክባሪ ነች ሴት። ይሄንን ሰውዬ ምንም አይደለም ግን አክብራን ያናገረችው። ሰውን አክባሪ ሴት፣ ድሃ የማትንቅ የማትጸየፍ ሴት እሷ ሌዲ ነች። አድሚረብል ሌዲ። አጋጥሞሽ አያውቅም? አንዳንዶቹ እንዴት እንደሚሆኑ አይደለም? እና ግን እሱ ትክክል አይደለም። ሁሉን ሰው ማክበር አለባቸው። ሁሉን ሰው በኑሮ በገንዘቡ በመማር ባለመማሩ ሀብት አለው የለም እንዲህ ነው ብለው በፖዚሽኑ መናቅ የለባቸውም። ሰው አክባሪ፣ ድሃ አክባሪ፣ ሁሉን አክባሪ ነች ሌዲ የምትባለው። አንድ ያሽልኝ። ሁለተኛ ምንድነው የምታየው እዚህ ጋር ሲጠይቃት ውሃ ጠጪኝ ሲላት ውሃ ጠምቶታል። ስለዚህ አዝና ነው ያጠጣችው። ሌዲ የምትባል ሴት አዛኝ ናት። ሁለተኛው ነጥባችን ነው። ኮምፓሽኔት ናት። ወንድሜ ትላለች፣ እህቴ ትላለች፣ ተራራለች፣ ልቧ ሩህሩህ ነው። ስለዚህ በርህራሄ የምትመላለስ ኮምፓሽኔት የሆነች ሴት ነች። ለሰው ታዝናለች። ሰው ሲጎዳ ታዝናለች። እንባዋ ይመጣል። የሰው ሐዘን ይሰማታል። የሰው ፔን ይሰማታል። እንዲህ አይነት ሴት የተደነቀች ነች። ኮምፓሽኔት የሆነች ሩህሩህ የሆነች ማትጨክን ሴት እሷ ሌዲ ነች። ከዚሁ ጋር ተያይዞ ሶስተኛው የምታየው ሰውየውን አጠጣቸውና ግመሎቹን አጠጣች። እኔ አሁን በጣም ነው የሚገርመኝ። ይሄ ግመል በአንድ ጊዜ ብዙ ሊትር ነው የሚስበው። እሷ ግመሎቹ እስኪረኩ ድረስ አጠጣቻቸው ይላል። እየተመላለሰች እየቀደች ግመሎቹን ስታጠጣ ነበር። ስንት ግመሎች እንደነበሩ አላውቅም፣ ግን አትሊስት የሚፈልጉትን አግኝተዋል። ስለዚህ ሶስተኛው ምንድነው? ደግ ናት፣ ጀነረስ ነች፣ ያላትን ታካፍላለች። ሌዲ ዝም ብላ የተቀመጠ ልብሶቿን ዝም ብላ አስቀምጣ እንደዚህ ደድራ አታስቀምጥም። ተሰበስብና ደግሞ የተወሰነ ጊዜ አውጥታ ቢያንስ የማትፈልጋቸው ልብሶች ትሰጣለች። ያላትን ታካፍላለች። ቤቷ ሰው ታበላለች። ድሃ ሲለምናት መንገድ ላይ ትሰጣለች። ያላትን የምታካፍል ደግ ነች። ሌዲ የምትባለው በደግነቷ ነው። ጀነረስ የሆነች ሴት ነች ማለት ነው። ከዛ አራተኛው የምናየው ምንድነው? ሰውየው እሷ እንደሆነች ሲያውቅ የወርቅ አምባር አወጣና እጇ ላይ ያረገላት፣ አምባር አረገላት፣ ቀለበት አደረገላት። አሁን እሷ ሁሉ ሲደረግ ሽማግሌ ነው ሰውየው። ተንኮል አላሰበችም። ርብቃ ነገረኛ አይደለች። ነገረኛ ይሆናሉ አንዳንድ ጊዜ እህቶቻችን አይደል? እሷ ነገረኛ አይደለች። በቃ እንትን ነው ስትሰማሽም አቃንታ ነው የምትሰማሽ። እንዲህ ማለት ፈልገሽ ነው ፊት ለፊት አትናገሪም እንዴ? ለምን እንዴት ያለሽ እንዲህ ልትኝ ፈልገሽ ነው ምናምን አትልም ርብቃ። በቃ የተነገረውንም ለውጣ አቃንታ ቀነች፣ የዋህ ነች። ይሄ ነገር ውስጥ አትገባም፣ ሹክሹክታ ውስጥ አትገባም። በቃ ነገሩ እንደዚህ ብለሽ እንዲያ ብለሽ አሁን ሴቶች ይጣላሉ፣ ይታረቃሉ፣ የተጣሉበትን ነገር ግን ስትመለከች በጣም ሲሊ ነው። እንደዚህ ብለሽኛል፣ እንደዚህ አስበሻል ነው ሁሉ። ርብቃ የዋህ ነች፣ ቀን ነች። ስለዚህ ፖዚቲቭ ሆና ነው የምትኖረው። እንደውም ብዙ ጊዜ ነገር ሁሉ አይገባትም ርብቃ። አሁን አንቺ ምን ነው ወፈርሽ ለማለት ፈልገሽ
ምን ነው አንቺ ከሳሽ እንደዚህ ብትያት አይደል ከሳው አይደል ምናምን ነው የምትለው። የዋህነት አላት፣ ቅንነት አላት። ስለዚህ አራተኛው ነጥባችን ምንድነው? ቅን መሆን፣ የዋህ መሆን፣ ነገር ውስጥ አለመግባት፣ ነገረኛ አለመሆን። ይሄ የሌዲ ባህሪ ነው ማለት ነው። ከዛ ምን ሆነ? ገባች ቤቷ፣ አምባሯ ታየ፣ ወርቋን አዩ። አባቷና ቤተሰቦቿ ያንን አዩ። ከዛ ነገረቻቸው። እንደዚህ አይነት ሰው መጥቶ የአብርሃም ሎሌ ነኝ አለ፣ እዛ እንዲህ ብሎኛል ብላ ነገረቻቸው። ከዛ እነሱ እሱን ግባ አሉት፣ ጋበዙት። ሐሳቡን አቀረበ። አባቴ ጌታዬ እንደዚህ አብርሃም እንደዚህ ነው፣ እግዚአብሔር አበለጸገው፣ አሁን ልጅ አለው ይስሐቅ የሚባል እንዲያገባ ይፈልጋል። ስለዚህ ወደ ዘመዶቼ ሄድና ለልጄ ሚስት አምጣ ብሎኝ ነው የመጣሁት አላቸው። ከዛ የመለሱት መልስ ፍቅር እንዴት እንደምወደው ምን አሉት መሰለሽ? ነገሩ ከእግዚአብሔር ዘንድ መጥቷልና በጎም ክፉም በጎም ልንመልስልህ አንችልም ማለት። በቃ ከሱ ዘንድ መጥቷል፣ ምን ላደርግ ይችላል? ነገሩ ከእግዚአብሔር ዘንድ ከፈጣሪ ዘንድ መጥቷል፣ ከሱ ነው። ስለዚህ በጎም ክፉም ልንመልስልህ አንችልም ማለት። ስለዚህ እንስማማለን ማለት ነው። ከዛውን ርብቃ ትሰማለች፣ ተጠራች። ከዚህ ሰው ጋር ትሄጃለሽ ብለው ጠየቋት። እሄዳለሁ አለች። ለምን እንደሆነ ታውቂያለሽ? የእግዚአብሔር ፈቃድ መሆኑን ታውቃለች። ስለዚህ አምስተኛው ነጥባችን ምንድነው? ለፈቃዱ የምትኖር ነች ሌዲ። የሱ ፈቃድ ከሆነ ፈቃዱ የሆነ ቦታ ላይ ፈቃዱ የሆነውን ሰው ታገባለች፣ ፈቃዱ የሆነው ቦታ ትኖራለች፣ ፈቃዱ የሆነውን ስራ ትሰራለች። ለፈቃዱ የምትገዛ ፈጣሪን የምትፈራ ሴት ነች ማለት ነው። ፈቃዱን የምትወድ ነች። ብዙ ጊዜ ምን ይፈጠራል መሰለሽ? ባልና ሚስት ለረፍት አሜሪካ ይሄዳሉ። ከዛ አጋጣሚ ሆኖ እንዳይቀየሙ እንጂ ሴቶች እንትኑን ሲያዩ ኮንቬኒየንሱን ሲያዩ ይመቻል፣ ለልጆቻቸው ይመቻል። የእውነት ነው፣ ለልጆቻቸው ይመቻል፣ የተለያዩ ኮምፎርት አለው። ከዛ ባልና ሚስት ውስጥ እንትን ይፈጠራል። አሜሪካን መኖር አለብን ትላለች እሷ፣ እሱ ደግሞ ኢትዮጵያ መመለስ አለብን ይላል። እና የሁለቱም ልክ ነው እንደ እግዚአብሔር ፈቃድ ከሆነ። አሁን ርብቃ ግን ምንድነው? ፈቃዱን ነው የምትፈልገው። ያንተ ፈቃድ ምንድነው? እዛ ጋር አጣርታለች። ይሄ ሰውዬ ከእግዚአብሔር እንደመጣ አውቃለች፣ ፈቃዱ እንደሆነ አውቃለች። ትሄጃለሽ ተባል እሄዳለሁ አለች። ስለዚህ ፈቃዱን የምትፈልግ ሴት ናት ማለት ነው። ለፈቃዱ የምትኖር ሴት ነች ማለት ነው። ስድስተኛው አሁን ይሄንን ሰውዬ አምናዋለች፣ ከሱ ጋር ልትሄድ ነው። አምናዋለች፣ ትረስት አድርጋለች። ሌዲ ትረስት ታደርጋለች፣ ሰዎችን ታምናለች። እያንዳንዱን ነገር አትጠራጠርም። ግን አንዳንዴ መጠራጠር ጥሩ ነው፣ ግን ከመጠን በላይ ደግሞ የሚጠራጠሩ ሰዎች አሉ፣ ሴቶች አሉ። ከመጠን በላይ ሰራተኛዋ ምንድነው ያደረገችው? እንደዚህ ምንድነው እሱ ምን ሊያደርገኝ ፈልገው ነው? እንዴት እንደዛ ሆኖ ነው? ፈጣሪን ትረስት ማድረግ፣ ከዛ ደግሞ ቱ ሳም ኤክስቴንት ደግሞ ሰዎችንም ትረስት ማድረግ ያስፈልጋልና ትረስት አደረጋለች። ከእግዚአብሔር ዘንድ መጥቷላለች፣ እግዚአብሔርን አመነች። ከዛ በጣም ደስ የሚለኝ ነጥብ ጋር ደረስኩኝ። ርብቃ ለአንድ ወንድ የተለየች ሴት ነች። ሌዲ የምትባለው የተሞገሰች ሴት ለአንድ ወንድ የተለየች ሴት ነች። ምን ማለት ነው? ወይ አግብታለች፣ አንድ ባል አላት፣ እሱ ነው በቃ የአንድ ወንድ ነች፣ ሌላ የለም። እጮኛ አላት፣ እጮኛዋ እሱ ነው ፔሪድ፣ ሌላ ሰው የለም። ከዛ እጮኛም ከሌላት ባልም ከሌላት ራሷን አዘጋጅታ የተቀመጠችው ለአንድ ወንድ ነው። በህይወቷ ከዛ ጋም አትልም። ራሷን እንደዛ አታርግም፣ ራሷን አታረክስም። በቃ ለአንድ ሰው ተፈጥሮ ነው፣ እግዚአብሔር ያዘጋጀው ነው። አንድ ሰው ወደሷ ይመጣል፣ እጮኛ ይዛለች፣ የሱ ነች፣ እሱም የሱ ወደ ወንዶቹ ይመጣል። ወይ አግብታለች፣ በቃ ትዳሯን አክብራ ነው የምትኖረው፣ ወይም ደግሞ አላገባችም፣ ግን እየጸለየች ያለችው ለአንድ ሰው ነው። አሁን ርብቃ ለአንድ ሰው ተዘጋጅታ ነው የተቀመጠችው። ሌዲ የምለው እኔ በቃ እንደዚህ
ለአንድ ሰው ራሳቸው ለይተው የተቀመጡ ሴቶች የአንድ ወንድ የሆነች ሴት ለሌሎች ወንዶች አቬለብል የማትሆን ሴት ከሌሎች ወንዶች ጋር እንደም ፍለርት የማታረግ ሴት እንደዚህ አይነት ሴት ሌዲ ነች አሁን ይዟት መጣ የአብርሃም ሎሌ ርብቃን ይዞ መጣ ደንገጥሮቿም አብረው እየመጡ ነው ከዛ ከሩቅ ይስሐቅን አየችው ይስሐቅን ከሩቅ አየችው ከሩቅ ስታየው በጣም ይገርመኝ ነገር አደረገች ምን አደረገች መሰለሽ ፊቷን ሸፈነች ያ ማን ነው አለች ያማ ጌታዬ ነው ማለት የምታገቢው ሰው ነው ሲላት ፊቷን ሸፈነች ከዛ እንደተሸፈነች ነው ያገኘችው ስምንተኛ ነጥባችን ይሄ ነው የተሸፈነች ናት ዲስከቨር የምትደረግ ናት በአንድ ቀን ተገናኝታ እንደድብላም ብላ መኝታ ቤት የምትገባ አይደለችም ሆቴል የምትገባ አይደለችም ይሄ እንትኑን ቢያውቁት አሁን እኔ እንደ ወንድ ለሴቶች ኤክሳይትመንቱን ቢያውቁት ደስ ይለኛል ኤክሳይትመንቱ ምንድነው አንድ ወንድ አንድ ሴትን ተዋውቆ ከዛ በኋላ አብሯት ሻይ ጠጥቶ በዛ ተገርሞ ደስ ብሎት ከዛ ቻው ሲላት እንደ ስለጨበጣት ወይም እንደው ሲተላለፉ በድንገት እጇን ሲነካት ተገርሞ እጇን ስለነገራት ገርሞት ደስ ብሎት ኤክሳይትድ ሆኖ ቆይቶ እንደው ሰላም ሲላት ሁሉ እዚች ጋር ስሟት በጣም ተደስቶ ይሄ ስቴፕ ባይ ስቴፕ አስጠብቃ የሚሆን ነገር ሲሆን ደግሞ በእውነተኛ ሪሌሽንሺፕ ከዛ በትዳር ሲሆን በጣም ወንዱ ኤክሳይትድ ነው የሚሆነው በጣም የሚያከብራት እንደዛ ነው ዲስከቨር መደረግ አለበት አሁን እሷ ተሸፍና ነው የገባችው ይስሐቅ መግለጥ አለበት እሱን ገልጦ ማየት አለበት ቀድማ ግን እሷ ተሸፍናለች አሁን እኔ እንደ ሞደርን ሰው አለባበስ ላይ አስተያየት አልሰጥም ግን እንደ ሁሉ ነገር ተገልጦ ደሞ መዋል ብዙ ኤክሳይት ያደርጋል እንደዛ አትራክት የሚያደርግ ይመስላችሁ ይሆናል ግን አይደለም በቃ ሁሉ ነገር እኮ ተገልጧል አደባባይ ነውና እንደዛ ዲስከቨር የምትደረግ ደረጃ በደረጃ እንጂ ከተዋውቃ እንደው ቡና ጠጥታ ራት በልታ ከዛ ሄዳ ሆቴል እምትተኛ ባትሆን ውድ ብትሆን ራሷን ብታስወድድ ለሷ ጥሩ ነው ሌዲ እንደዛ ነው አታገኛትም በቀላሉ አትገኝ ተፈልጋ ነው ማን ነው ተሸፍና ነው የምታገኛት ከዚሁ ጋር ተያይዞ አሁን ርብቃ ያየነው ምንድነው ተፈልጋ ነው የተገኘችው ሌዲ ተፈልጋ ብትገኝ ጥሩ ነው ዝም ብላ ራሷን አቬለብል አታድርግ ዝም ብላ በየካፌው በየሬስቶራንቱ በየናይት ክለቡ በቃ አለች እሷ ካፌ ናይት ክለብ ሁሉም ጋር አለች ትንሽ መቆጠብ ትንሽ መፈለግ እና እሱ የሌዲ ባህሪ ነው ለራሳቸው ክብር ነው ምን አገባድ ይሉ ይችላል አንዳንዶች ግን አይደለም እንደሱ ሳይሆን ራሳቸውን የሚያስከብራቸው የማትገኝ ሴት ነች እኮ ድሪም የምትሆነው ለወንዱ ሁሌ ካፌ ካለች ግን ሁሌ ሬስቶራንት ካለች ግን ሁሌ በየአደባባዩ ካለች ግን ኤክሳይትመንቱ ይቀንሳልና ዝም ብሎ አቬለብል አለመሆን ያስፈልጋልና ካራክተሯ እንደዛ ነው ተሸፍና ነው የምትገኘው ተፈልጋ ነው የምትገኘው እንደዛ ነው መሆን ያለባት የመጨረሻው ነጥባችን በጣም ደስ የሚለኝ የሴቶቹን የመጨረሻ ማለት ነው ይስሐቅ ርብቃን ይዞ ወደ ቤት ገባ ከዛ ምን ይላል የእናቱን ሞት ረሳ ይላል እናቱ በጣም ክሎዝ ነበረች ለሱ እና የእናቱ ሞት አስረሳችው ረጅም ዘመን ያዘነበትን የእናቱን ሞት ረሳ ምን ብታረገው ነው እንዴት ምን አይነት ሴት ብትሆን ነው በቃ የእናቱ ምትኮናለች ሐዘኑን አስረስተዋለች አዲስ ጅማሬ ሆናለታለች በጣም አስደናቂ ነው የእናቱን ሞት ረሳ ይላል እኔ አንድ ጊዜ ስለዚህ ሳወራ ምን አልኩኝ ይሄ ብቻ ሳይሆን ርብቃ በ1 ኪሎ ስጋ 3 አይነት ወጥ መስራት ትችላለች እኔ እንደዛ እችላለሁ ትችላለሽ በ1 ኪሎ ስጋ 1 ኪሎ ሰጥሻት 3 አይነት ወጥ ሰርታ ቁጭ ትላለች በጣም ይገርመኝ ነገር ልንገርሽ አብርሃም ከአንድ በላይ ሴቶች አግብቷል የራሱ የይስሐቅ ልጅ ያዕቆብ 4 ሴቶች አግብቷል እነ ዳዊት 10 ምናምን ሚስቶች አግብቷል ይስሐቅ አንድ ሚስት ነው ያገባው ርብቃን አገባ ሌላ ማንም አላስፈለገውም ዓለሙ ሆነችለት
ዓለም ሆነችለት። ከዛ በቃ ሌላ ይችላል እኮ መብቱ ነው እኮ በዛ ዘመን እኮ ይፈቀዳል። አልፈልግም፣ አላገባም። የእናቱን ሞት አስረስተዋለች። በጣም ደስተኛ አድርገዋለች። ይሄማ የድረሽ የሚያስብል ትዳር አልሆነም ትዳሩ። ገብቶሻል? ሐዘን ልብ ሆድ የሚያስብስ ትዳር አለ። እሱ ግን በቃ ደስተኛ ነው። በርካታ ሆናለታለች በነገር ሁሉ እና ሌዲ እንደዛ ነች። ሐዘን የምታስረሳ ነች እንጂ ዝም ብላ እየተጨቃጨቀች ደግሞ ሐዘንሽን የምታመጣ መሆን የለባትም።